የማርቆስ ወንጌል አንድ አበክሮ ከሚናገራቸው ነገሮች መካከል አንዱና ዋነኛው ኢየሱስ ተልእኮ ያልገባቸው ተከታዮች የሉትም የሚል። ምንድነው ጥያቄው? ተልእኮ ገብቶናል ወይ? የኢየሱስ ክርስቶስ ተልእኮ ኢየሱስ ያደረገውን ያደረገበት ምክንያት ገብቶናል ወይ? የደቀ መዝሙርነት መንገድ የምር ገብቶናል for real understand አድርገናል የሚል። ይሄንን ሲናገር ማርቆስ ኢየሱስ ክርስቶስ ወደ ኢየሩሳሌም ሲወጣ ያለውን ሁነት በማስታወስ ነው ይሄንን የምር ተልእኮውን አንደርስታንድ አድርገናል ወይ የሚለውን በደንብ የሚናገረው። ኢየሱስ ክርስቶስ ወደ ኢየሩሳሌም ሲወጣ በጣም ብዙ መከራን እንደሚቀበል፣ በሽማግሌዎች፣ በካህናት አለቆች፣ በጸሐፍት እንደሚናቅ፣ እንደሚገደል፣ ከ3 ቀን በኋላ ደግሞ እንደሚነሳ ይናገራል። ማቴዎስና ሉቃስን ቀድሞ የተጻፈም ስለሆነ ማቴዎስና ሉቃስን በጣም ኬርፉል የሆነ አቴንሽን ሰጥተው ይሄንን ስቶሪ ሲከታተሉ ታዩታላችሁ። ኢየሱስ በዚህ መንገድ ላይ ሳለ በኢየሩሳሌም መንገድ ላይ ሳለ 3 ጊዜ ስለ መከራው ሞቱና ትንሣኤው አስቀድሞ ይተነብያል። 3 ጊዜ ነው የሚናገረው። ምዕራፍ 8:31 ማርቆስ ምዕራፍ 8:31 ላይ፣ ምዕራፍ 9:31 ላይ፣ ምዕራፍ 10 ከ33 እስከ 34 ላይ። 3ቱንም ጊዜ ደቀ መዛሙርቱ ኢየሱስ ክርስቶስ ስለ ሞቱና ስለ መከራውና ስለ ትንሣኤው ሲናገር ምላሽ ይሰጣሉ እዛው። ሆኖም የሚሰጡት ምላሽ የእርሱን ተልእኮ እንዳልተገነዘቡት የሚያሳብቅ አይነት ምላሽ ነበር። አልተገነዘቡትም ነበር። ለምሳሌ ጴጥሮስ ምዕራፍ 8:32 ላይ ኢየሱስን ይገስጸው ነበር። ቆይ ዌት ናስኪ ምናምን ብሎ ለመገሰጽ ይሞክር ነበር። ከዛ 9:34 ላይ ደግሞ ሐዋርያት ከሁሉም የሚበልጥ ማን ነው የሚል ክርክር ነበራቸው። ስለ ሞቱ፣ ስለ መከራው፣ ስለ ትንሣኤው እየተናገረ የተወሰኑት ደግሞ በክብር ጊዜ አንዳችን በቀኝ አንዳችን በግራ እንድንቀመጥ ፍቀድልን ይሉት ነበር። በጣም ማርቆስ የታሪኩን ጡዘት ሲያመጣው ምዕራፍ 10:37 ላይ እንደውም ይህንን ጥያቄ ያደመጡት ማለት ነው በመቀደማቸው ሲቆጡ ትመለከታላችሁ ብሎ በጣም እንዴት ሚስ አንደርስታንድ እንዳደረጉት የኢየሱስ ክርስቶስን ተልእኮ ይናገራል። 3ቱንም ጊዜ ደቀ መዛሙርቱ ለሰጡት ምላሾች ኢየሱስ እርሱን መከተል ማለት ምን እንደሆነ የደቀ መዝሙርነት ማንነት ምንነት እየገሰጸ ያስተምራቸዋል። አይነ ስውሩ ምዕራፍ 8 ቁጥር 22 እስከ 26 ላይ አንድ አይነ ስውር ነበር። መጀመሪያ ነካው፣ ከዛ ትንሽ በጭላንጭላ ያለው አለ ሰዎች እንደ ዛፍ ሲንቀሳቀሱ መለከታሉ አለ። ከዛ ዳግም ነካው፣ ድጋሚ ሲነካ አሁን ጥርት ብሎ ማየት ችያለሁ ብሎ ሲመሰክር ያለውን ታሪክ ያነሳና ደቀ መዛሙርቱ ልክ እንደዚሁ 2 ጊዜ መዳሰስ እንደሚያስፈልጋቸው ሲናገር እንመለከታለን። ለምን? ስለታወሩ፣ ልባቸው ስለደነዘዘ፣ በአጭር ቃል የኢየሱስ ተልእኮ ስላልገባቸው። ለዚህ ነው ኢየሱስ ደቀ መዝሙር ማለት ኢየሱስን መከተል ማለት የሱ ተከታይ ደቂቅ መሆን ማለት ምዕራፍ 8:34 ላይ እንደሚለው ሊከተለኝ የሚወድ ቢኖር ራሱን ይካድ መስቀሉንም ተሸክሞ ይከተለኝ። መጀመሪያ ለመሆን የሚፈልግ ከሁሉ መጨረሻና የሁሉ አገልጋይ ይሁን። ምዕራፍ 10:43 እስከ 45 ከመካከላችሁ ታላቅ መሆን የሚፈልግ ሁሉ አገልጋይ ይሁን፣ ፊተኛ ለመሆን የሚፈልግ ሁሉ የሁሉ ባሪያ ይሁን። የሰው ልጅ ሊያገለግልና ሕይወቱን ለብዙዎች ቤዛ አድርጎ ሊሰጥ መጣ እንጂ ሊገለገል አልመጣም። እንደምታስታውሱት ይሄ ቀን ኢየሱስ ክርስቶስ እግር ያጠበበት ጸሎተ ሐሙስ የእግር ማጠብ ቀን። ስለዚህ እኔ ጌታችሁ እንዲህ ካረኩ እናንተም እንዲሁ አድርጉ ያለበት የደቀ መዝሙርነት ምሳሌ የተወበት ቀን፣ የእርሱን ፈለግ የምንከተልበት ቀን፣ የእርሱን ድርጊት የምንፈጽምበት የአንድ ቀን የአንድ ሳምንት ሳይሆን የዕድሜ ልክ አሳይመንት። ኢየሱስ ሞቶ ከተነሳ በኋላ እነዚህ ደቀ መዛሙርት
የደቀ መዝሙርነት ትርጉም ሲገባቸው እንመለከታለን አይደል? ሐዋርያት ሥራን ስናነብ ከራሳቸው በላይ ዝቅ ብለው ሌሎችን ሲያገለግሉ እንደ ጌታቸው ሲሰቀሉ ሲሰየፉ ሲወገሩ መከራን ሲቀበሉ ለሌሎች ኖሮ ሲያልፉ እንመለከታለን። የማርቆስ ጥያቄ አሁን የሚያነጣጥረው እኛ ላይ ተልእኮ ግን የምር ገብቶናል? ኢየሱስ ክርስቶስ ስቅዩ ሎሌ ሆኖ መምጣቱ መከራ የጠገበ የእግዚአብሔር የያህዌ መሲህ ሆኖ መምጣቱ የምር ገብቶናል? የደቀ መዝሙርነት መንገዱ የምር ገብቶናል? ምክንያቱም ኢየሱስ ተልእኮ ያልገባቸው ተከታዮች አሉት። ኢየሱስ ክርስቶስ ተልእኮ መስቀሉን ሁሉም ተሸክሞ እንዲከተለው ነው። ከሁሉ ዝቅ እንድንል ነው። የሁሉ ባሪያ ሎሌ እንድንሆን ነው። ልክ እሱ መስቀሉን እንደያዘ፣ ልክ እሱ ኃጢአታችንን እንደተሸከመ፣ ልክ እሱ በመስቀል ላይ ሁላችንን እንዳስታረቀ። የርገን ሙልትማን የሰዎች አይን የሚከፈትበትን አንድ እውነት ማስታወስ ፈልጋለሁ ይላል። ምክንያቱም አሁን ያለንበት ዘመን ለሌሎች ሰዎች መከራ ታውሮ ስኬትንና ደስታን የሚያጀግን ስለሆነ የሰዎች አይን የሚከፈተው አንድ ነገር በማስታወስ ነው ይላል። የክርስቲያን እምነት መሐከለኛ የሆነው ስኬት አልባ የሆነው የተዋረደው ብሎም በመታው የሞተው ክርስቶስን በማስታወስ ነው ይላል። ስለዚህ በዚህ በተለይ ይሄ ሳምንት እንዳለ የኢየሱስ ክርስቶስን መከራ፣ ሞት፣ ግርፋት፣ ስቃይ፣ ግፍ በምናስታውስበት ወቅት ላይ ክርስቲያን መሆናችን፣ ክርስቶስን መከተላችን ክርስቶስ ያደረገውን ለማድረግ መወሰናችን ነው ማለታችን ነው። ስለዚህም የምር ተልእኮ ገብቶናል ወይ? ልክ ማርቆስን እንደገሰጸው እነዚህ ደቀ መዛሙርቱን እንዳላቸው ተልእኮ የገባው ኢየሱስ ፈለጉን ትቶ እንደሄደ ይገባዋል ማለት ነው። ይሄን ለማለት ነው። ጌታ ይባርካችሁ።